እስራኤልና ግብፅ አነጋጋሪ የተባለ በታሪክ የመጀመሪያ የተባለውንና በሁለቱ አገራት መካከል እስካሁን ያልታየ ምናልባትም የሁለቱን አገራት አሁናዊ ውዝግብ ሊያስቀር ይችላል የተባለ ከፍተኛ መጠን ያለው የተፈጥሮ ጋዝ ስምምነት ማድረጋቸው ተሰምቷል። እስራኤል በዚህ ስምምነት ግብፅን ጠምዝዛለች የተባለ ሲሆን ይህ ነገሮች ወዴት እየሄዱ ነው ያስባለው የ112 ቢሊዮን ሸክል ወይም የ34.7 ቢሊዮን ዶላር የጋዝ ውል በሁለቱ አገራት መካከል ከዚህ ቀደም ታይቶ የማይታወቅ እንደሆነ መረጃዎች ጠቁመዋል። እስራኤልና ግብፅ በቀጠናው በተለይም በቀይ ባህር ቀጠናና በሜዲትራኒያን ባህር ቀጠና ያላቸውን ቀጠናዊ ውዝግብና ፍጥጫን በመተው ወደ ጋራ ትብብርና ልማት ሊያመራቸው የሚችለውን መንገድ መርጠዋልም ሲሉ የተለያዩ የሚዲያ አውታሮች ያወጧቸው መረጃዎች አሁን ላይ መነጋገሪያ ሆነዋል። እስራኤል በታሪኳ ከዚህ ቀደም ከግብፅ ስታስገባ የነበረችውን ጋዝ አሁን ላይ በሜዲትራኒያን ባህር የእስራኤል ድንበር ዳርቻ አካባቢ የተገኘውን በጣም እጅግ ግዙፍ የተባለውን የተፈጥሮ ጋዝ ክምችትን ተከትሎ እስራኤል አሁን በተራዋ ከግብፅ ስትገዛ የነበረውን የቀድሞውን ጋዝ ራሷ ለግብፅ በማቅረብ የ34.7 ቢሊዮን ዶላር ወይም የ112 ቢሊዮን ሻክል ስምምነት ከግብፅ ጋር ስለመፈረሟ ተሰምቷል። ሰላም ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የትንታኔ መረጃ ፕሮግራም ሰዓት ነው። አብራችሁን እንድትቆዩ እየጋበዝን በግብፅና በእስራኤል መካከል አሁን ላይ የተፈረመውን አነጋጋሪ የተባለውን የተፈጥሮ ጋዝ አቅርቦት ስምምነትንና እንደዚሁም ግብፅና እስራኤል በምስራቅ አፍሪካ በተለይም በኢትዮጵያና በዋናነት በሶማሊያ ብሎም በቀይ ባህር እንደዚሁም በሰሜናዊ የህንድ ውቅያኖስ የዓለም አቀፍ የንግድ ቀጠና ላይ ያላቸውን ፍጥጫ በሚመለከት ለእናንተ በሚመጥን መልኩ አጠር መጠን ያለ የትንተና መረጃን ይዘናል። ቆይታችሁ ያማረ እንዲሆን እየተመኘን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር እንደዚሁም በሐሳብና በአስተያየት እየደገፋችሁ ድጋፋችሁንም በሐሳብ መስጫ በኩል እያሳያችሁ ከኛ ጋር ቆይታችሁ ያማረ ሆኖ እንዲቀጥል በመጋበዝ በቀጥታ ወደ መረጃው እንደዚህ ተሻገርን። ሁለቱ አገራት በመካከለኛው ምስራቅ ለዘመናት በጠላትነት ኖረዋል። እስከ 1979 የካምፕ ዴቪድ ስብሰባ ማለትም ግብፅና እስራኤል በመካከለኛው ምስራቅ የመጨረሻ የተባለውን ምናልባትም እስካሁን ድረስ ቀጥሎ ያለውን የሰላም ስምምነት እስኪፈርሙ ድረስ ግብፅ ለበርካታ ጊዜ ከእስራኤል ጋር ግጭት ውስጥ ገብታ ነበር። በተለይም ግብፅና እስራኤል በቀጠናው የእስራኤል አገር ሆኖ መመስረትን በሚመለከት ዕውቅና አንሰጥም በሚል በርካታ አረቦች እያመፁ በነበረበት በ1960ዎቹም የገማል አብዱል ናሲር የግብፁ የመጀመሪያው የነጻነት ፕሬዝደንት በመባል የሚቆለጳጳሱት እኚህ ፕሬዝዳንት በመሩበት ዘመንም ሆነ ከሳቸው በኋላ በመጡት በአንዋር ሳዳት ዘመንም እስከ 1979 የካምፕ ዴቪድ ስምምነት ድረስ ሁለቱ አገራት በአይነ ቁራኛ ሲጠባበቁና ሲተያዩ የነበሩ በጠላትነትም ተፈራርጀው ለመጠቃቃት በከፍተኛ ሁኔታ ዝግጅት ሲያደርጉ እንደነበሩ የታሪክ ድርሳናቸው ያስረዳል። ከዚህም በተጨማሪ በቀጠናው አሜሪካ ሁለቱም አገራት ያስፈልጉኛል ስትል የተለየና ቀጠናውን በዋናነት በእጇ ለማስገባት የሚረዳ ያለችውን ቀጠናዊ ዓለም አቀፍ ጂኦስትራቴጂካዊ የውጭ ግንኙነት ፖሊሲን ተግባራዊ ማድረግ ከጀመረችበት ጊዜ ማለትም ከሁለተኛው የዓለም ጦርነት ማብቃት በኋላ ግብፅ ልክ እንደ እስራኤል በአሜሪካና በምዕራባውያን አገራት ከፍተኛ ትኩረት የሚሰጣትና ድጋፍም የሚደረግላት አገር መሆኗን ተከትሎ ሁለቱ አገራት ሲገዳደሩ አንዳንድ ጊዜም ጦርን ለመማዘዝ ሲፎካከሩና እርስ በርስም ወደ ሹክቻ ውስጥ ሲገቡ፣ በሌላ ጊዜ ደግሞ ከፍተኛ ወደሚባል ወደ ጡዘት ደረጃ ያመራ የቃላት ጦርነት ውስጥም ገብተው እንደነበር እንደዚሁ የኋላ ታሪካቸው ያስረዳል። ግብፅ 1979 ከተፈረመው የዚህ በተለይም እስራኤል እንደ ሀገር መቋቋሟን ግብፅን ጨምሮ በርካታው የአረቡ ዓለም ያመነበት የተባለውን በአሜሪካው የቀድሞ ፕሬዝደንት ጂሚ ካርተር ዘመን በአንዋር ሳዳት መሪነት ማለትም ግብፅ ከገማል አብዱል ናሲር በኋላ ቀጥለው በመጡትና በተለይም በመጨረሻ ተገደው ከእስራኤል ጋር እስራኤልን እንደ ሀገር ተቀብለው ስምምነትን ለመፈረም የቻሉት አንዋር ሳዳት በመሩበት ዘመን የመጨረሻ የተባለውን
የሁለቱ ሀገራትን ውዝግብና ቀጠናዊ ቁርሾን ሊያረግብ ይችላል በሚል የተፈረመው ስምምነትን ተከትሎ እስካሁን ድረስ ማለትም ላለፉት 40 ምናምን ዓመታት ሳይዋጉና ወደ ምንም አይነት ግጭት ሳይገቡ ሰንብተዋል። ምንም እንኳን ሁለቱ ሀገራት እስካሁን ወደ ግጭት የሚያስገባቸው ጉዳይ ሳይኖር ቀርቶ ዝም ብለው የቆዩ ባይሆንም ነገር ግን ስምምነቱን በአንድም ሆነ በሌላ መልኩ ማክበር የግድ ስለሆነባቸው በሌላ በኩል አሜሪካና የተባበሩት መንግስታት ድርጅት ቀጠናው ላይ ያሳረፉት ተጽዕኖ ከፍተኛ መሆንና በኋላ ላይ አውሮፓ ህብረትም እጁን የማስገባቱ ጉዳይ በግብፅና በእስራኤል መካከል ሊኖር የሚችልና ምናልባትም በተደጋጋሚ ሊነሳ ይችል የነበረን ጦርነት የማስቀረቱ ጉዳይ ሁለቱ ሀገራት ከ40 ዓመታት በላይ ለዘለቀና እስካሁንም ድረስ ተከባብረው ነገር ግን እየተጠባበቁ ሊኖሩ የቻሉበትን ስምምነት እንዲፈርሙ ምክንያት ሆኗል። ታዲያ እስካሁን ባለው ሂደት የጋዛው ጦርነት እስኪቀሰቀስ ድረስ እስራኤልና ግብፅ አንድም ጊዜ የቃላት ጦርነት ያልተወራወሩ ሲሆን ነገር ግን የጋዛው ጦርነት መምጣትን ተከትሎ ሁለቱ ሀገራት እርስ በርስ ሲወነጃጀሉና በተለይም እስራኤል ግብፅ ሐማስን በተለያየ መልኩ እያስታጠቀችና የውስጥ ታናል የሚባለውን ማለትም የምድር ውስጥ ከተማን በመመስረት ለሐማስ መተላለፊያ የሚሆኑ የተለያዩ ዘመናዊ ቦዮችን ገንብታለች ስትል ስትከስ፣ በአንጻሩ ግብፅ ደግሞ እስራኤል በፍልስጤማውያን ላይ የተለያየ የዘር ማጥፋት ጭፍጨፋን እያደረገች ነው ስትል ለዓለም በተለያዩ መግለጫዎች በተለያዩ ጊዜ ስታሰማ ቆይታለች። አሁንም ድረስ በሁለቱ ሀገራት መካከል ውዝግቦች እንደዘለቁ እየተነገረ ባለበት በዚህ ወቅት በተለይም በቀይ ባህር ቀጠና ላይ ግብፅ የበላይነትን ከሳውዲ አረቢያ ጋር ለመቆጣጠር በሌላ በኩል እስራኤልን ከቀጠናው ገለል ለማድረግና ፊቷን ወደ ሜዲትራኒያን ባህር ብቻ እንድትመልስ ለማስገደድ አሲራ ለዘመናት ስትሰራ ብትቆይም እስራኤል ግን ነገሩን በይሉንታ ወይም በዝምታ ልታልፈው የወደደች አይመስልም። ይልቁንም እስራኤል ግብፅን ማስገደድ የምትችልበትን ጠንካራ የምትለውንና አሁን ላይ ትርፋማ ያደረጋትን ካርድን በመምዘዝ አንድ ጊዜ ግብፅ ጋዛውያንን እንድትቀበል፣ ሌላ ጊዜ ደግሞ በአባይ ውሃ ላይ የተገደበውን የታላቁ የኢትዮጵያ ህዳሴ ግድብን በመደራደሪያነት በአሜሪካ በኩል እንዲቀርብ በማድረግ ግብፅን ስታወዛግብ ከቆየች በኋላ አሁን ላይ ዓለም የተገረመበትና በርካቶች የተነጋገሩበት ታላቅ ብስራት ከወደ እስራኤል ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኤነርጂ ሚኒስትራቸው ኤሊ ኮሆን ጋር በመሆን ባሰራጩት የቪዲዮ ንግግራቸው እንዳስታወቁት ከጎረቤታቸውና ለዓመታት በአይነ ቁራኛ ሲፈላለጉና ሲተያዩ ከነበሩት ከግብፅ ጋር የተፈጥሮ ጋዝ ሽያጭ ውል ማከናወናቸውን ገልጸዋል። ስምምነቱ በሀገሪቱና በቀጠናው የተፈጥሮ ጋዝ ሽያጭ ታሪካዊ የተባለ ሲሆን በዚህ ውል መሠረት ጠቅላላ የጋዝ ሽያጩ 112 ቢሊዮን ሻክል ወይም 34.7 ቢሊዮን ዶላር የሚጠጋ ገንዘብ ወይም የውል ስምምነት ስለማድረጋቸውም ጠቅላይ ሚኒስትሩ አስታውቋል። ሁኔታው በግብፅና በእስራኤል መካከል ለዓመታት የዘለቀውን የሁለትዮሽ ቁርሾና ሁለቱ ሀገራት በቀጠናው ላይ በተለይም በአረቡ ባሕረ ሰላጤ ቀጠና በሚገኙ ሀገራት ላይ ያላቸውን ተጽዕኖ ለማሳረፍ መገዳደር ከጀመሩ ዋላ ደር ቢሉም አሁን ላይ እስራኤል እያየለች መውጣቷን ተከትሎና በተለይም እነ አሜሪካና የተባበሩት መንግስታት ድርጅት እንደዚሁም የአውሮፓ ህብረትን ጨምሮ በምዕራቡ ዓለም ጠንካራ ኢኮኖሚና ወታደራዊ አቅም ያላቸው ሀገራት እስራኤልን የመደገፋቸውና በአንድም ሆነ በሌላ ከእስራኤል ጎን በመቆም እስራኤል ስታጠፋ በዝምታ እስራኤል ስትጠቃና ጥፋት ሲፈጸምባት ደግሞ ድምፅ እየሆኗት እስራኤል አቅሟን ስትገነባ ግብፅ ደግሞ አቅሟ እየተዳከመና ድምጿም ተቀባይነት እያጣ ወይም ሰሚ እያጣ የመምጣቱ ጉዳይ አንድም ባሻጥር በሌላ ጊዜ ደግሞ በእስራኤል ያላሰለሰና ያልተቋረጠ ጠንካራ የዲፕሎማሲና ወታደራዊ አቅም ብሎም በቀጠናው ላይ አሁን ላይ እየመሰረተች ያለችው ጠንካራ ኢኮኖሚ ምክንያት እንደሆነም ተመላክቷል። ታዲያ ይህንን ተከትሎም በእስራኤል አጣብቂኝ ውስጥ የወደቀችው ግብፅ አሁን ላይ ከዚህ ቀደም ለእስራኤል ስታቀርብ የነበረውን የጋዝ ምርት አሁን ላይ ከእስራኤል ለመቀበል ስለመገደዷም የወጡ መረጃዎች አመላክቷል። ስምምነቱ ከ11 ዓመታት በላይ ንግግር ሲደረግበት እንደነበረ የተመላከተ ሲሆን በተለይም ይህ ስምምነት መፈረሙ ግብፅ ከእስራኤል የዚህን የሚያክል የቢሊዮን ዶላሮች የተፈጥሮ ጋዝ ግዢን ለመፈጸም
ስምምነትና ውል የማድረጓና ስምምነት የመፈጸሟ ጉዳይ በአረቡ ዓለም የተለየ ቦታ እንዲሰጣትና በተለየ እይታ እንድትታይ እንደሚያደርጋት የጠቆሙት የጂኦፖለቲክስና የቀጠናው ዓለም አቀፍ ግንኙነት ተንታኞች እንዳስረዱት በእስራኤልና በግብፅ መካከል ያለው ይህ ሁኔታ አሁን ላይ በሁለቱ አገራት መካከል ከዚህ ቀደም ሲታይ የነበረውን ብቅ ጥልቅ እያለ የሚስተዋለውን ግጭትና የቃላት ዑዘት ወይም ውርወራ ሊያስቀር እንደሚችል አመላክቷል ተብሏል። በሌላ በኩል ጠቅላይ ሚኒስትሩ ግብፅና እስራኤል ወደ ልማት ገብተዋል ሲሉ ግብፅ እጅ መስጠቷን በሚያመላክትና በሚያሳብቅ መልኩ እስራኤል ለግብፅ የ112 ቢሊዮን ሻክል ወይም የ34.7 ቢሊዮን ዶላር የተፈጥሮ ጋዝ ሽያጭን ከሰሞኑ ማቅረብ እንደምትጀምርና ይህም ቀጥለው በሚመጡ ጥቂት ዓመታት ውስጥ እስራኤል ለግብፅ ዋና የጋዝ አቅራቢ የምትሆንበትን እድል የሚፈጥር እንደሆነም ጠቅላይ ሚኒስትር ኔታንያሁ ገልጸዋል። ጠቅላይ ሚኒስትሩ እንዳስታወቁትም 112 ቢሊዮን ሻክል ገንዘብ ውስጥ 58 ቢሊዮን ሻክል የሚሆነው ወይም ወደ ዶላር ሲቀየር ወደ 18 ቢሊዮን ዶላር የሚጠጋው ገንዘብ ወደ ሕዝብ ካዝና እንደሚገባ ያስታወቁ ሲሆን ይህም ንግግራቸው ገንዘቡ በቀጥታ ለመንግስት በጀትነት እንደሚውል መናገራቸውን ያመላከተ ነው ተብሏል። በመጀመሪያው የስምምነቱ ዓመታትም ከጠቅላላው የጋዝ ሽያጭ 155 ሚሊዮን ዶላር የሆነው ገንዘብ ወደ መንግስት ካዝና እንደሚገባ የተገለጸ ሲሆን እንደ አውሮፓውያን አቆጣጠር ከመጪው 2026 ጀምሮም ለሚመጡት 7 ዓመታት ለሚያክል ጊዜም ይህ ገንዘብ ገቢ የሆነ እንደሚቀጥል ተመላክቷል። በሌላ በኩል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሁለቱ ሀገራት መካከል የተፈረመው ስምምነት ሀገራቸው ያሸነፈችበትና እስራኤል በቀጠናው አሁንም ጠንካራነቷን ያረጋገጠችበት እንደሆነ በመግለጽ ከፈረንጆቹ 2033 በኋላ ማለትም ከ7 ዓመት በኋላ ደግሞ ይህ ገንዘብ በየዓመቱ ለሕዝብ ገቢ ሲሆን ከነበረው ከ155 ሚሊዮን ዶላር ወደ 6 ቢሊዮን ዶላር በማደግ በየዓመቱ የእስራኤል መንግስት ለግብፅ ከሚያቀርበው የተፈጥሮ ጋዝ ሽያጭ 6 ቢሊዮን ዶላር ገንዘብ ወደ ካዝናው እንደሚያስገባም ጠቁመዋል። የስምምነቱን ይዘት ለሕዝባቸው ካበሰሩ በኋላ ትምህርት፣ ጤና፣ መሠረተ ልማትና ደህንነት የመጪውን ትውልድ መጻኢ ዕድል የሚያጠናክሩና የሚበይኑ ናቸው ያሉ ሲሆን በሁለቱ ሀገራት መካከል የተፈረመው ይህ ውል እስከ ባለፈው ጥቅምት ወር ድረስ ባለፉት 12 ዓመታት ሲንከባለል ቆይቶ ሳይጸድቅ የቆየ ሲሆን አሁን ግን በተደረሰው በተለይም ሁለቱ መሪዎችና ካቢኔዎቻቸው ለወራት በፈጀው ንግግራቸው አማካኝነት መግባባት ላይ በመድረሳቸው ስምምነቱ ሊጸድቅና ውሉም ተግባራዊ መደረግ መጀመሩን ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሰጡት ማብራሪያ አመላክተዋል። ሁለቱ ሀገራት አሁን ላይ የፈረሙት ስምምነት በተለይም በምስራቅ አፍሪካ ቀጠና የተለያዩ የሽብር እንቅስቃሴዎችን የሚያከናውኑ አካላትን በማሰማራት ኢትዮጵያን ጨምሮ ቀጠናውን አሁን ላይ እያተራመሰች የምትገኘው ግብፅ ከእስራኤል ጋር ያላትን ግንኙነት በማጠናከርና በሁለቱ ሀገራት መካከል ያለውን ቀጠናዊና ዓለም አቀፋዊ ቁርሾ ለመፍታት በማለምም ለእስራኤል እጅ መስጠቷን ያመላከቱ የጂኦፖለቲክስ ባለሙያዎች በበኩላቸው ይህንን ስምምነት ተከትሎ በሰጡት አስተያየት ምናልባትም እስራኤል በግብፅ ላይ በቀይ ባህር ቀጠናም ሆነ በመካከለኛው ምስራቅ ብሎም በምስራቅ አፍሪካና እንደ አጠቃላይ በሰሜን ምስራቅ አፍሪካ ቀጠና የምታደርገውን ጫና እንድትቀንስ ሊያደርጋት የሚችል የውል ስምምነት እንደሆነም በማመላከት እስራኤል ግብፅ አሁን ላይ የምታደርጋቸውን በርካታ በቀይ ባህርና በመካከለኛው ምስራቅ ብሎም በምስራቅ አፍሪካ ቀጠና እያከናወነች የምትገኛቸውን ፕሮጀክቶችም ሆነ ሌሎች ቀጠናዊ ጂኦፖለቲካዊ ጉዳዮች ላይ ጫና እንዳትፈጥርባትም ሊያደርግ የሚችልበት ዕድል ከፍተኛ እንደሆነ ተመላክቷል ተብሏል። ምንም እንኳን በእስራኤል በኩል ጉዳዩን በሚመለከት እስካሁን ስምምነቱ ከመፈረሙ ውጪ ሌላ የተባለ ነገር ባይኖርም እስራኤል ግን በስምምነቱ ከማሸነፏም በላይ በቀይ ባህር ቀጠናም ሆነ በመካከለኛው ምስራቅ ብሎም በምስራቅ አፍሪካ ቀጠና አሁንም ያላትን ይዞታ እያጠናከረችና አቅሟን ከመቼውም ጊዜ በላይ እያፈረጠመች የመጣችበት ሁኔታን ያመላከተ መሆኑን መረጃዎች ጠቁመዋል። እስራኤል አሁን ላይ ከመካከለኛው ምስራቅ ቀጠና በተጨማሪ ሶማሊያ የገባች ሲሆን የመካከለኛው ምስራቅ የአረቡ ባህረ ሰላጤን ቀጠናን በሚመለከትም በፕሬዝዳንት ዶናልድ ትራምፕ የመጀመሪያው የስልጣን ዘመን
ረቆ ተግባራዊ እንዲሆን ስራ ላይ ውሎ የነበረውን የአብርሃም አኮርድ ወይም የአብርሃም የሰላም ስምምነትን አገራቱ እንዲፈርሙና ከእስራኤልም ጋር በሰላማዊ መንገድ የንግድና አጠቃላይ ቀጠናዊ በሰላምና በጸጥታ ዙሪያ የሚደረጉ ትብብሮችን በማድረግ ቀጠናውን ሰላሙን እንዲጠብቁ ያስገደደውን ስምምነት እንዲፈርሙ በማድረግ አሁን ላይ ሰላምን ፈጥራ ኢኮኖሚዋን እያሳደገች መሆኗ በእርግጥም እስራኤል የምትሄድበት አካሄድና የምትከተለው ስትራቴጂ ውጤታማ እንደሆነ ያመላከተ ነው ተብሏል። አሁን ላይ በኢትዮጵያና በእስራኤል መካከል ጠንካራ ግንኙነትም የተፈጠረ ሲሆን በተለይም ግብጽ ኢትዮጵያን መጫን ስትፈልግ በዋናነት ትቀናቀነኛለች ብላ የምትሰጋትና የምትፈራት ሀገር እስራኤል የመሆኗ ጉዳይ ደግሞ በእርግጥም አሁንም ቢሆን ግብጽ በእስራኤል እይታ ውስጥና ጫና ውስጥ መሆኗን ተመላክቷል ተብሏል። ይህ ደግሞ በዋናነት ግብጽ በኢትዮጵያ ላይ የምታደርገውን ጫና እንድትቀንስ ከማድረጉም በላይ እስራኤልና ኢትዮጵያ መካከል የተፈጠረው በድብቅም ተፈረመ የተባለው ጠንካራ ስትራቴጂካዊ ወታደራዊና ኢኮኖሚያዊ ብሎም ሌሎች ከማህበራዊና ባህል ታሪክ ጋር የተሳሰሩ ግንኙነቶችን ማዕከል ያደረገው የሁለቱ ሀገራት የትብብር ማዕቀፍ ምናልባትም ግብጽ በምስራቅ አፍሪካ ቀጠና በዋናነት የአባይን ውሃ መሰረት በማድረግ ለእስራኤል እጅ የሰጠችበትን የጋዝ ውል በአባይ ውሃ ለመቀየር ስትል ፈርማለች የሚል ሐሳብ ቢኖርም ይህ ግን ከእውነት የራቀና እስራኤል በምትኩ የሲናይ በረሃንም እስከ መቆጣጠርና በቀጣይ ደግሞ ዓለም አቀፉን የንግድ መስመር ከሲዩስ ካናል ወደ ቤንጎሪዮን ካናል የሚቀይር ታላቅ እርምጃን ለመውሰድ እንቅስቃሴ እያደረገች መሆኗ ደግሞ በእርግጥም በሁለቱ ሀገራት መካከል ያለው ግንኙነት ግብጽ ላለመወረር እስራኤል ደግሞ ግብጽን ላለመውረር ተግባብተው የፈጸሙት ውል ነው ሲሉም የጂኦፖለቲክስና የቀጠናው ዓለም አቀፍ ግንኙነት ተንታኞች ሐሳብ አስተያየታቸውን በጉዳዩ ላይ ሰጥተዋል። ግብጽ አሁን ላይ በቀይ ባህር ቀጠናና በምስራቅ አፍሪካ ቀጠና የተለያዩ የማተራመስ ተግባራት ላይ እየገፋችበት ሲሆን በአንጻሩ እስራኤል በተለየና ድብቅ በተባለ ሚስጥራዊ አካሄድ ኢትዮጵያን ጨምሮ በቀጠናው እንደ ሶማሊያ ያሉ ኬንያና ዩጋንዳን የመሳሰሉ ሀገራትን በጥብቅ በመቆራኘት የግብፅን ቀጠናዊ አካሄድ በማዳከምና በመቀልበስ ላይ መሆኗን የወጡ መረጃዎች አመላክተዋል ተብሏል። ይህ በሁለቱ ሀገራት መካከል የተፈረመው ታሪካዊ የተባለው የቢሊዮን ዶላሮች የተፈጥሮ ጋዝ ሽያጭ ስምምነት እስራኤልን በመጪዎቹ ዓመታት በኢኮኖሚዋ ላይ ከ18 በመቶ በላይ እድገትን ሲጨምር ለግብጽ ደግሞ ከ3 በመቶ የማይበልጥ አዲስ የኢኮኖሚ እንቅስቃሴን በኢኮኖሚዋ ላይ እንዲመጣ ሊያደርግ እንደሚችልም የወጡ መረጃዎች አመላክተዋል ተብሏል። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የትንታኔ ዘገባችን ይህንን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ እጅጉን በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።